ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደችና በሌላ መስኮት ዘሎ ወጥቶ እንዳዳናት ያን ሁሉ ነገር እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይሄን ጉዳይ ደግሞ መታራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰደደም። ጆከርዬ ባይዳዊ አግኝቻታለሁ። ከጎንደር አትናገርም። ወላ ቤት መታለች። እዚህ ሰማኝ ቤት መታ እዚህ አግኝቻታለሁ። ማስፈራራት ዳኒ ደግሞ የምትፈራም ሴት አይደለችም፣ የምትፈራራም ሴት አይደለችም። ሰው ፊት ነው በጥፊ የሚመታኝ። ሁሉም ያውቃል፣ ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉም ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች። ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ፣ የበደልኩ ነገር አለ አለች። አሁን ከልጅና ያናግሩት አይ አሁን እንደዚህ የደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ አይ ዶንት ኖ ዋሲ ሳትምጣን ጠብቃት። ሚዩት አድርጉ። ቆይ ዋሲዬ ሚዩት አድርጉ። እሺ ቆይ ልንገረው፣ ልመልስለት ጆከር። እሺ ገባ። ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል። እኔ ግን ሁላችሁ ሰው ደውሉላትና ጃኒ ትምጣና እሷም ተናግራ ከዛው ነገሩን መዝጋት ይችላል። ፊት ለፊት ይሄን ብለኛል። ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ። ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳያል። ማንንም ሰው አንደብቅም፣ ከማንንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ ለአንተ እልክልሃለሁ ጆከር፣ ችግር የለው ለአንተ እልክልሃለሁ። እኔ እንድታየውም አልፈልግም። ወይ ክሮፕ አድርጌ ፊቷን እልክልሃለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ። ትምጣ። ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል? ይሄ 100,000 ሰው የሚመለከተው ብዙ ነገር አለ። ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል፣ ሂደሻል ቤቱ ድረስ ለምን ልትሄጂ ቻልሽ? ከአዶናይ ጋር ይወጣለሽ። ከእስር ቤት ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን የህዝብ ጥያቄ ይሄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምትመጣ ምንም አይነት ፍርድ አንሰጥም። ትምጣ፣ ፊት ለፊት ታናግረው። ይሄን ቀን የመጣሁት ይሄን ነው፣ በትህትና ምንም አይነት መጥፎ ነገር ሳትናገሪ ነይና ላኪልኝ፣ አበባ ስጭኝ፣ ትገበያለሽ፣ በስርዓት ትናገሪያለሽ። እየሰማሽ ነው፣ እያየሽ ነው። በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጆከሪ ባይዘው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋለሁ። ለወንዶች መቀመቅ ነው የሚከተው። ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳሳየን ከሆነ ደግሞ እጇን የቦጫጨረችውን አሳይቶናል። በትልቅ ማስረጃ ነው እሱ። ዋሴ ይኸውልህ እነሱ ፈጣሪ እዚያ ላይ አሁን በሪከርድና የተለያዩ መረጃ ፈጣሪ ነው የሚያውቀው መካከላቸው ላይ። ግን ይሄ ልጅ በድፍረት መጥቷል አይደል? ፊት ለፊት እሷን መምጣት አለባት። ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት። በእርግጠኝነት ትመጣለች። ሌላው ግን እኔ ላንተ ልትመጣ ትችላለች። ግን ለጆከር አንዴ ሀሳብ ልስጠው። ጆን ዳንኤል ማለት ነው። አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣልህ እንደ ወንድም በሚስጥርም ለጆካ ላክለትና ክሮፕ እያደረግ ሀሳብ ይስጥበት። መላክ አልፈልግም። ትምጣና ታውራ እውነታላት እውነቷን ትናገር። እውነት ከሌላት ካልመጣች ልክለታል። ትምጣ፣ እንጠብቃታለን። አሁን ለተበዳይ ፐርፌክት ሰው እያያት ዋስዬ ይኸውልህ 100 ምናምን ሺህ ሰው እያየ እሱ በድፍረት መጥቷል አይደል?
እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጡ። እላፊ ቃል ማንም መናገር አይችልም። እኔ ተበዳይ ነኝ ለሚል ሰው የምርጣ ምንም ያከብረኛል፣ እሷም ታከብረኛለች። ምንም አይነት እላፊ ቃል ሳይነጋገሩ ለሚሰጠውና እስካሁን ለተናገራቸው ነገሮች አልደወልኩም ካለች እሱ ሌላም አሁን ተጨማሪ ማስረጃ ይዞ ይመጣል። ሰዓቱን ቀኑንም አሳይቶናል። ቮይሱን ሳሰማ የሆኒም ነበር ከታች ላይ ገስት ላይ ነበር አይደለም የቆየ ነው ብላችሁኛል። ምንድነው ያልኩት? እኔ ከሁለቱም መካከል ላይ ነው ያልኩት። መታ ይሄን አድርገኛል። አይ እጄን የቆረጥከኝ አንተ ነህ። አይ ማስረጃው ይሄው እኮ አንቺ ነሽ ይሄን የቆረጥ አሳይ አይደል እሱ። ስለዚህ እሷን በዚህ መልኩ ማሳየት አለባት። ምን አስፈራት? እስካሁንም እኮ እያየችን እኮ ነው። አይ ትመጣ ይሆናል። ታይም ስጣት ትንሽ ሚዲያ ቦታ እንለቅላታለን። አበባ ተላክ እንደምታውቅ ሚዲያ ላይ አስተያየት ስንሰጥ ፌር የሆነ ነገር መሆን አለበት። መጣ እሷም እንደሱ አስተያየቷን ትሰጣለች። ፌር የሆነ ነገር እናወራለን። ማሚዬ እኔ ጆን ጋር ለምን ምንድን ነው ብዬ ጻፍኩለት። አስተያየት ሰጥቻለሁ፣ ሀሳብ ሆነ ቤት ላይ ሰጥቻለሁ። ምንድን ነው ብዬ ጻፍኩለት አንድ ቃላት። እኔና እሱ ከእስር ቤት ከወጣ ተገናኝተናል፣ ተደዋወልን። ይሄን የመሰለ ነገር ነው ብሎ አስቀመጠልኝ። ይሄ ማስረጃ ልክልሃለሁ። ይዤ በወጣ ችግር የለውም። እኔ ራሴ ቪዲዮ ስለምሰራበታል። እኛ እዚህ እየተነጋገርን ቪዲዮ ሰርቶበታል ራሱ። እስከዛ ሰዓት ድረስ ግን እሱ ነው የላከልኝ አላልኩም። እሺ ይሄን ነገር አቀረበ አይደል? ቪዲዮም ሰራበት። አላደረኩም ብሎ ጆከር ፍቅር ሲኖራቸው አሁን ሌላ አዳም እኔ እኮ ልልሽ የፈለኩት አላደረኩም ብሎ ፊት ለፊት መጣ። ይሄን የመሰለውን ይሄን እጇን የቆረጠችው ራሷ ናት። አዎ ነገርኩ። እሷ አላደረኩም ብሎ ከመጣ እሷ የተደረገችው የተበደለችው እሷ ናት አይደል? ለምን ትቀራለች? እስካሁንም እያየችን ነው። ወጣትነት አለ ሀፕን ሊያረግ ይችላል ምናምን ጋይስ እሱ ኦኬ፣ እንደ ሰው አመለካከት ነው ይሄ ታቀላ። ግን ብዙ ጊዜ እኔ ሚዲያ ከታች ላላችሁ የሆነ ነገር ሲወራ በቲፎዞ አታድርጉ። ወንድም ሴትም ተበደልኩ ሲል ማየት አለብን፣ ፌር የሆነ ነገር። እኔ ችግር ካለብኝ ቤቴ ውስጥ ያን ወንድ የሆነ ተበድሎ ማስረጃ ካለው እኔ ላይ ጀጅ ማድረግ ይችላል አንድ ሰው በቃ። ግን ሰው ሳይድ ይዞ ነው የሚያወራ። እስና ባውጃኒ እንትን አይደለም ወሬው። ፌር ሁኑ በቃ፣ ፌር መሆን ይቻላል ጋይስ። ማሜ የቆየ ቪዲዮ ነው የሆኒም አለ ከታች እያየነ የተደዋወሉበትን ቀንና ሰዓት ራሱ ገብቶ ያሳያል ብያለሁ። እኔ የተደዋወሉበትን ቀንና ሰዓት መቼ መካከል ላይ ተጣልተው ያኛው አሁን ካለችው ህይወት ጋር ልጁ ጋር ተጣልተው ሌላ ሰው እንደደወለለት መካከል ይሄ ሁሉ ነገር እሱ ተናግሯል። አሁን የሷ ሰዓቱን አሳየ፣ ቀኑን አሳየ አይደል? እሷ መጣ ይሄን አላደረኩም፣ ይሄን አድርገኛል፣ በበፊት ህይወታችንም እጄን የቆረከኝ ለዚህ ሁሉ ጉዳት ያደረስከኝ፣ አካውንቴንም ያዘጋው አንተ ነህ። ልክ ቪዲዮ ሰርታ በቤቷ ገብታ እንደተናገረ እዚህም ላይ መናገር ትችላለህ። ፊት ለፊት ሳይሰዳደቡ ሳይንጓጠጡ መነጋገር ይችላል። አስፈላጊ ከሆነ እሱ ይወርድላታል። እየተወራ የሁሉ ሰው ተሰብስቦ ቲክታከር ነች፣ 24 ሰዓት ቲክታኳ ኦን ነው። ዳታ ላይ የለም ነበር፣ ተኝቼ ነው፣ ተበሳጭቼ ታምሜ ነው ያልተገኘው ነገር የለም። ሚዲያ ላይ ሲመጣ ብዙ ነገር ሰው ቢሞትም እውነቱ እንዳይወጣ የምታረጉት ቲፎዞዎች ናቸው። እዚህ ሚዲያ ላይ ያላችሁ ሰዎች ለምን ትክክል ነገር መውጣት ሲችል አንዱ የአንዱን ሳይድ ጥፋት ያለበትን ሰው ሀይድ ታረጋላችሁ፣ እውነት ሳይወጣ ይቀራል። ትክክል በሆነ እኔ የጆኒም የጃኒም ፎሎወሮቼ ጃኒን ነው እኔ ፎሎ ማረጋት። እሱንም እኔ እንደዚህ አውርቻቸው ተከታትያቸው አላውቅም። ግን ብዙ ጊዜ ፌር መሆን ደስ ይላል። አይፈራም አይደል? እኔ እንደዛ ነው። ያለው ሰው እውነት ያለው ሰው አይፈራም አይደል? ስለዚህ ጆን መጥቷል። ለምን እሷ አትመጣም? በፍቅር ታይም እኮ ብዙ ድራማ ሊሰራ ይችላል ጋይስ። ድራማው ምናምን በፍቅር ምናምን የሚባለው አሁን ስትጣላ ልትደባደብ ትችላለህ ምናምን። እኔ እንደ ትልቅ ነገር አላየውም። በፍቅር ጓደኛ እኔ አሁን እየጠየኩሽ ያለሁት ነገር ተበዳይ ነች። ቀድማ መንጣት መድረስ የነበረባት እሷ ነች። ተበዳይ ነች ብላ ቀድማ የወጣች ጆን ዳንኤል እኮ ወጥቶ ቪዲዮ አላሳይም። አሁን እኔ ሆዴን ደረቴን ነፍቼ መናገር ይችላል። ከዚህ ጋር ካለሽ ነይ ግቢና አንቺም እንደ ስሜትሽን መናገር አለብሽ። ለምን አይነጋገሩም? ፊት ለፊት ለምን አይነጋገሩም? ይሄ ሁሉ መቶ ሺህ ሰው ተሰብስቦ በእርግጠኝነት ሰው ይደውልላታል። ጆካ ሰው ይደውልላታል፣ ሸር ይደረግላታል። እርግጠኛ ሁኜ ይሄ ሁሉ ሰው እያለ ማለት ነው መምጣት አለባት። ቆይ እንከባበር። ቲክታከር ነች አይደል? በደንብ ታያለች።
ስለሷ እየተወራ ቀርቶ ይሄን አይነት ችግር እየተነሳ ቀርቶ ማንኛውም ነገር ቁጭ ብላ ትመለከታለች። አካውንቴ ተዘጋ፣ በድሎኛል፣ ቆርጦኛል አለች አይደል? አሁን ገብቶ እሱ ነገሮችን ሲያብራራ የተደዋወሉበትን ቀንና ሰዓት ሲያሳይ እሷም መታ የተበደለችውን ነገር ፊት ለፊት እሱ ፊት ለፊት መናገር ትችላለች። ይሄ ተደብቆ ሌላ ጋጋታ መፍጠር ለኛም ለተከታዩ ቆርጣለች ያልኩት ራሷ ቆርጣም ከሆነ ፈርታ ከሆነ ህዝቡን ነው ያልኩ። እሱ ቆርጧት ከሆነማ አዝና ኖርማል አይደለም ጋይስ። እሱ አርጋው እኔ እኮ እሱ ነው የቆረጠኝ ብላ አቅርባለች፣ ቪዲዮ ሰርታለች። ቪዲዮ መስራት ከጨከንኩባት እኮ አላፈቅራትም ማለት እኮ ነው። እንደዚህ የምጨክንባት ከሆነ አይደለም ፍቅረኛ ሲሆነ ሰው ላይ እንደዚህ መጨከን ቀርቶ ኖርማል ሰው ላይ አሁን እዚህ ጋር ጭንቅላት ያለው ሰው እንደዚህ ቅደድ ሰውን ብትዩ ማንም ሰው እንደዚህ አያደርግም አይደለ? እምጠላት ቢሆን ኖሮ እንደማሰቃያት ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ጆከር ስማኝ ማሜ አንዴ ላውራ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽዬ መኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይሄን መኪና ስገዛ ማለት ነው ገብታ ትናገር። ይሄን ውሸት ከሆነ እስካሁን ድረስ ውክልና አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች፣ ማስገባት ትችላለች። የዛን የመኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና መጠላት ሰው ማሰቃያት ሰው ቢሆን ለምን እንደዚህ ያደርግላታለሁ? ለውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለኔ ይኸውልህ እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎች ነን። ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄ ነገር ነው። 100,000 ኢትዮጵያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኝ ያለው አማርኛ የሚሰማ ኢትዮጵያን ነው። ሁሉም የእናንተ ተከታይ ነው እያደመጠን ያለው። ከእስር ቤት ሳይፈታ ጆን ዳንኤል ጋር አዶናይ ጋር ከጀመረ ጆን ዳንኤል ጋር ከእስር ቤት ከተፈታ በፍቅር መደወል እና ቮይስ ማድረግ ምን አስፈለጋት? ይሄ እኮ ግልጽ ነገር። ይሄ ይብለጥ እያላችሁ እንደውም ጆን ዳንኤል ተፈታ አዶናይ ተቀየስልን እስከዛሬ ተጠቀም ብዙ ነገር እያላችሁ ነው። እሷ ገብታ ስታወራ ነው ምን አስፈለጋት ብለን ጥያቄ የምናቀርብላት። እሷ ገብታ ደግሞ የእሷንም መስማት አለብን። ገባ ፌር መሆን አለብን። ያ ጆከር ጥያቄ አሁን የጠየቀውን ጥያቄ በደንብ ጠይቃታለህ። እሷ ትምጣ። እሷ ስትመጣ እንወርድላታለን። ትግባና ስለዚህ ለምን አትመጣም? ለምን አትመጣም? 4,000 ስለ እሷ ጉዳይ እየተወራ ነው አይደል? 4,000 5,000 ሰው አለበት። ስለ እሷና የእሷ ጉዳይ የእሷ ተከታይና የእሱ ተከታይ ናቸው የተሰበሰቡ። የሚያስፈራት ነገር የለም። ትምጣ፣ ትክሰሰው፣ ትውቀሰው። ጆከር ስጣታ፣ ታይም ስጣት፣ ትመጣለች። ማውራት ያለባትን ታወራለች፣ እንሰማታለን። በእሷም ሳይድ እኮ እንቆማለን ጋይስ። እውነት ከሆነ ይኸውልህ ጆከር አንተና ማሚ ሳይድ ስላልያዛችሁ ተናደው ነው። አሁን የሆነ ሳይድ ሊቀጧችሁ ነው። ዝም በሏቸው። ማንም ባለውና በማንም የምመራ ሰው አይደል። የራሴን አቋም ይዤ የምንቀሳቀስ ሰው ነኝ። ማንም እኔ ከፍሎ የሚያስተዳድረኝ ሰው የለም። ጆከር እንዲያውም ሁለቶችን ሊቀርባቸው ይችላል። እኔ ፌር የሆነ ነገር ላይ ነው እቀርባታለሁ። እሷንም እቀርባታለሁ፣ እሱንም እቀርባለሁ። አልቀርባቸውም ሁለቶችንም፣ ግን ትክክለኛ ነገር መወራት አለበት። ሀይድ አታድርጉ። እዚህ ፎሎወሮች ሀይድ አታድርጉ። አንድን ነገር ሰውን የምታስገድሉት እናንተ ናችሁ። እዚሁ ያላችሁ ሳይድ እያያዛችሁ። እኛም ቤት አለን እናወራበታለን እኮ ጋይስ። አለመምጣቷ ግን ያሰጋኛል። እኔ አንድ ሰው ቆይ እንዳያቆመኝ። ምክንያቱም እች ልጅ እጇን እውነት ከሆነ አሁን ሳይድ እያያዝኩ አይደለም። እኔም በነ ጆከርና በነ ማሜ ሳይድ ነኝ። እውነት ከሆነ እጇን ቆርጣ ከሆነ እንደዚህ አይነት ሙከራ ያደረገች ልጅ አሁን አለመምጣቷ የሆነ ጥፋተኝነት ስሜት ካለ ያኛውም ሪሌሽንሽፕ ይጎዳል ብላ ስታስብ እች ልጅ በራሷ ላይ ሌላ ነገር እንዳታደርግ እባካችሁ ሳይድ ባይ ልጁ ታስሮ ነበር እኮ። ያው ልንገርህ ሙከራ ያደረገ ሰው ዋሴ እንከባበር። እሺ ሶሪ የተበደለች እሷ ናት አይደል? በዳይ መጥቶ ደረቱን ነፍቶ ይሄን ነገር ሲያቀርብ ፍትሃዊ ነው። ኧረ እኔ በዳይ አይደለሁም ጆከር። በዳይ ኮንኩኝ በህግ ልጠይቅ፣ በህዝብ ልጠይቅ፣ እግዚአብሔር ይጠይቅ። በዳይ ስለተ አዳምጠኝ። መንግስት ይፈልግ ህግ ያለበት ሀገር ነው የምንኖረው ጆከር። ይሄ ወንድሜ አንተን እኮ በዳይ ብላ መጀመሪያ ቪዲዮ የሰራችው ቪዲዮ ላይቭ ላይ ወጣ። አካውንቴን ያዘጋው የቆረጠኝ የበደለኝ አብሬ በፍቅር ዓለም ስኖር ሰውነቴን የቆረጠኝ እሱ ነው ብላ እኮ መጀመሪያ የከሰሰች እሷ ናት፣ አንተ አይደለም።
ስለዚህ እኔ በዳይ ያልኩ ለዛ ነው። በድሎኛል ካለች አንተ መተህ ይሄን ሁሉ ነገር ስታብራራ ይሄ ሁሉ ሰው እየተመለከተ እሷስ መታ ሐሳብ ያለ መስጠት ምንድነው ችግሩ? ወይስ ሰማኝ ምንም ነገር ብባል እኔ ታውቀኛለህ አይደለ? ምንም ነገር ብባል አላወራም። ዝም ነው በማስረጃ ይሄንንም ያልፈዋል ብላ ነው ያደረገችው። ገባ አይደለ? ይሄ ግን የህይወትና የሞት ጉዳይ ነው። ለምን አንተስ ባልሰራው ነገር ትወቀሳለህ? እንደዛ ከሆነ ይሄ የኔን ሬፑቴሽን ለማበላሸት ገባ አይደለ? በቃ የኔ ካልሆነ ገደል ይግባ ነው። ገደል ከተዋለው ነው። ይኸውልህ ማንም እኮ ህፃን የለም ደንቆሮ የለም እዚህ ጋር የሚመለከተው የአንተም ተከታይ የእሷም ተከታይ ማንም ይሁን መፍረድ ያለበትን ነገር መፍረድ ይችላል። አንተ መተህ ይሄን ነገር ስትናገር ፍትሃዊ ነኝ እኔ ማንም አንተም አታንቆጥጣትም እሷም አታንቆጥ ስላሳየውና የተደዋወርክበትን ቀን አሳይታል። ያወራኸውን ቮይስ ያወራችሁትን አሰምታል። ሌላም ነገር ሊኖርህ ይችላል ማሳየት ስላልፈልግ ነገር አለ። አስፈላጊ ከሆነ ለአንተ ብቻ ልካለው ለሚዲያ ማታወጣው ማለት ነው። ቢኮዝ የማይሆን ነገር ስለሆነ ግን እዚህ ጋር መታ እሷ መነጋገር ለምን ከበዳት? ኦንላይን የለውም ታምሜ ስትረስ ውስጥ ገብቼ ተናድጄ ሆስፒታል ገብቼ የሚባል ምክንያት አንቀበልም። ትምጣ፣ ሰው አስወርዳለሁ። የማትፈልገው ሰው እዚህ ውስጥ ካለ አስወርዳለሁ። ፊት ለፊት እሱ ላሳየው ነገር እሷን መረጃ ሳይታ ይነጋገሩ። ፊት ለፊት ግልጽ ይውጣ። አንዱ ቪዲዮ ይሰራል። ቪዲዮ ከሰራ በኋላ የዛን ተከታይ ይዛችሁ ትሮጣላችሁ። አይ ጆን ዳንኤል ደግሞ በቤቱ ሲገባ እሱ ጋር ሄዳችሁ ትክክል ትላላችሁ። ለምን እሱ ሲጎዳል? እሷ ሴት ከሆነ ስለሆነች ይሄን ነገር ተጠቅማ እሱን መጣል ከፈለገችስ እሱም አድርጎ ከሆነ ፊት ለፊት ትምጣና በመረጃ ታዋርደው። በቃ ይኸውልህ ጆከር ስትመጣ ነው። አሁን ጆንም እሷ ትምጣ ነው አሁን ትምጣ ነው በሌለችበት ጀጃና አንድ ጊዜ ይቅርታ። ይኸውልሽ እኔ ቲክታከር ነኝ። እንኳን ስለኔ እየተወራ ቀርቶ የሰው 100,000 ሰው ተቀምጦ ቀርቶ የሰው ጋጋታ እንደዚህ የሆነ ጸብ አለበት የሌላ ሰው ወሬ ያለበት ላይ ሁላችንም እንሳተፋለን። 24 ሰዓት ኦንላይን አይደለም ገንዘብ የምንሰራ ሰዎች ህይወታችንን በቲክታክ አድርገን የተለያየ ጥሩ ደረጃ የደረስን ሰዎች ቀርተን ስለኔ እየተወራ በድሎኛል ብላ የወጣች ልጅ ስለሷ እየተወራ 100,000 ሰው ተቀምጦ አትመጣም አታይም። ሌላ ጨዋታ እስካሁንም መቆየት የለባትም። ኖ ስልክ አላት አይደል? ለምን አደውልላትም? እኔ ኢልሻዳይ ብዙ ሰው ይደውልላታል። ማሜ ለምን እደውልላታለሁ? ኦንላይን አለች። በፌክ አካውንት ቁጭ ብለው ካዩ በኋላ በቤታቸው ገብተው ሌላ የተቀናበረ ሴራ መስራት ይሄ ነገር አግባብ አይደለም። ትምጣትና ነገር ለጃኒ መልእክት ላስተላልፍላት እየሰማች ከሆነ ለአንቺም ኢዚ የሚሆነው አሁን መተሽ ብታብራሪ ነው። ቢካዝ የሁሉ ሰው 100 ምናምን ሺህ ሰው በየኮመንቱ በየቪዲዮ ስር ጥያቄ ጠይቅሻል። ሰው ያን ሁሉ ክሪን ለማድረግ ጊዜ ከምትፈጅ ብትመጭና አሁን ብታስረጅ ሞር ኢዚ ነው ላንቺ። ይሄን ነው የምለው እኔ። ጆከሪ ቴንክ ዩ ሚኪ ልጄ ጋር ልሄድ ነው፣ እየጠበቁኝ ነው። ልሂድ። ካስፈለግኩኝ በማንኛውም ሰዓት ጥራኝ። የሚያስፈልግም ነገር ካለ ማስረጃ ሙሉ ማስረጃ ስላለኝ መላክ እችላለሁ። በቃ ወንድሜ እስካሁን አክብረን ቆይታል። 2 ደቂቃ ጠብቀን ምንም አይነት ነገር ይኑር 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃ ነው። 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታለን። አይ